አዲስ አበባ በኢትዮጵያ የፖለቲካ ለውጥ የስበት ማዕከል ሆና ዘመናትን ኖራለች። በትክክልም የኢትዮጵያ ፖለቲካ ደም ስር ናት አዲስ አበባ። በነፍጥም ይምጣ በሌላ አዲስ አበባ ላይ የበላይነት የሌለው የትኛውም የፖለቲካ ኃይል ኢትዮጵያን መምራት የሚችልበት ምንም አይነት አቅምና ተቀባይነት አይኖረውም። አዲስ አበባ አንጋሽ ናት፣ ካኮረፈችም አውራጅ ናት። በየዘመናቱ ኢትዮጵያ ላይ ለተፈናጠጡ ገዢዎች አዲስ አበባ የምትመች አልነበረችም። የንጉሱን የግማሽ ክፍለ ዘመን ገደማ ዘውዳዊ ስርዓት የገነደሰው የአዲስ አበባው አብዮት እንደሆነ ይታወቃል። የኮሎኔል መንግስቱ ኃይለማርያም አገዛዝ በመሳሪያ ትግል ፍጻሜው ቢሆንም አዲስ አበባ ላይ የተሰራው መገዝገዝ የጀርባ አጥንቱን ሰብሮታል። ህወሓትን ለ27 ዓመታት ሲያንቆራጥጥ የከረመው የአዲስ አበባው ንቅናቄ እንደሆነም የቅርብ ጊዜ ትዝታችን ነው። አዲስ አበባ በኢኮኖሚያዊና ፖለቲካዊ ፍጹም አይን ያወጣ ጭቆና ውስጥ የሰነበተችውም ይህን ለገዢዎች የማይንበረከክ ቁመናዋን ለማወላለቅ በአብይ አህመድ በኩል ጥይት አልባ ጦርነት ታውጆባት መሆኑ ግልጽ የሆነ ጉዳይ ነው። በእርግጥ የአዲስ አበባ እሳት ይዳፈናል እንጂ አይጠፋም። የአዲስ አበባ አንገት ያጎነብስ ይሆናል እንጂ ተሰብሮ የሚወድቅ አይደለም። በድምጹና በሰላማዊ ትግሉ ገዥን ማርበድበድ የማይሳነው የአዲስ አበባ ህዝብ በዘረኝነትና እብሪት በተተበተቡ የድንቁርናና የበታችነት ስሜት ደማቸው ውስጥ በሚንተከተክ በአቅም ማነስ ደዌ በሚሰቃዩ የኦሮሚያ ብልጽግና መሪዎች መጠነ ሰፊ ጭቆና ስር ሆኖ እንኳን ሸብረክ የሚል አልሆነም። ለጆሮአቸው የሚሰቀጥጣቸውን ልባቸውን በፍርሃት የሚያርደውን በህልምና በእውናቸው የሚያስደነግጣቸውን አንድ መልእክት ከሰሞኑ ማቸውና ያንን መንደር በስጋት እንዲናጥ ሆነ። ድምድምታው ይሰማል። ወላፈኑ ደርሷል። የነጻነት ግለቱ መሃል ኢትዮጵያ ላይ ተኩሳል። ከቤተ መንግስት ከሚጮኸው የጎልያድ አስቀያሚ ድምጽ ይልቅ ከአማራ ክልል የሚስተጋባው የነጻነት ዜማ ጆሮን አሸንፏል፣ ልብን አሸፍቷል። ኢትዮጵያን ለማፈራረስ አዲስ አበባን ማድቀቅ የቅድሚያ ስራ ነው በሚል ሸሚዙን ጠቅልሎ የወገቡን ቀበቶ አጥብቆ በሙሉ ኃይሉ የገባው የኦሮሞ ጽንፈኛ ኃይል 4 ኪሎን ከተቆጣጠረበት ጊዜ አንስቶ የአዲስ አበባን ቀለም ሲያደበዝዝ ኢትዮጵያዊ መንፈሱን ሲበርዝ ነበር የሰነበተው። አዲስ አበባም ሆነች መላው ኢትዮጵያ ክፍል የ27 ዓመቱን የህወሓት የጭቆና ዘመን በአጭር ጊዜ ከአእምሯችን ጓዳ እንዲጠፋ ያደረገው የአብይ አህመድ ፍጹም ዘረኛ አገዛዝ አዲስ አበባ ላይ መረቡን ዘርግቶ ኢትዮጵያን መገዝገዝ ተልዕኮ አድርጎ በከፍተኛ ፍጥነት እየተረባረበ ነው። አንድ የሚፈራው ነገር ቢኖር የአማራ ክልልን መነሳት ነው። ትግራይን አዳክመናል፣ ደቡብ ክልልን በሚመቸን መልኩ አፈራርሰናል፣ ሌላው የኢትዮጵያ ክፍል አስቸጋሪ አይሆንብንም፣ የሚቀረን ዋናው መሰናክል የአማራ ክልል ህዝብ ነው በሚል አማራ ከተንበረከከ የኦሮሚያን ኢምፓየር በምስራቅ አፍሪካ ለመትከል በጣም ቀላል እንደሆነ ያመነው የአብይ አህመድ አገዛዝ ሙሉ ትኩረቱን አማራ ክልል ላይ አድርጎ መጠነ ሰፊ ጦርነት ውስጥ ገብቷል። አማራን በእጅጉ ይፈራል። አማራ ለሚቀጥሉት 1000 ዓመታት ወደ አዲስ አበባ እንዳይጠጋ ማድረግ ይቻላል የሚል አመለካከቱን በአደባባይ ለመግለጽ ቅንጣት ታክል የማያመነታ ሰው ነው አብይ አህመድ። በተግባርም እያደረገው ነው። ከአማራ ክልል የሚሰማው ድምጽ የሚረብሸውም ለዚህ ነው። የ4 ኪሎ እድሜውን የሚያሳጥር ኃይል ከአማራ ክልል ካልሆነ ከየትም እንደማይመጣ አምኗል። ትንሽ ኮሽ ካለ የአማራ ተወላጆችን ሰብስቦ እስር ቤት የሚወረውረውም ያለ ምክንያት አይደለም። ጎሃ ጽዮን ላይ ኬላ አስሮ መታወቂያ ያየ አማራን ወደ አዲስ አበባ እንዳይገባ የሚከለክለውም ለምን እንደሆነ እሱም እኛም እናውቃለን። አዳነች አቤቤ ግማሽ ሚሊዮን የጸጥታ ጠባቂዎች መልመላ ስታሰለጥን ሰበብ ምክንያት እየሰጠች ሰው ስታፈናቀል አዲስ አበባን በድምጽ አልባ የዘር ማጽዳት ዘመቻ ንቅለ ተከላ ስታካሄድ ለምንድን ነው ብሎ መጠየቅ በእርግጥ የዋህነት ነው። የኦሮሚያ ብልጽግናና ጽንፈኛው ኃይል ከወደ ሰሜን ምዕራብ የሚያስገመግመው ድምጽ እንቅልፍ ነስቶታል። ገና በወጉም ስልጣኑን ሳያጣጥም የሚጋፈጠው ብሎም ገንድሶ የሚጥለው ተቀናቃኝ ኃይል ብድግ ብሎ መነሳቱ የቀን ቅዠት ሆኖበታል። የምስራቅ እዝ 31ኛ 33ኛና 54ኛ ክፍለ ጦሮች የአብይ አህመድ የመጨረሻ ምሽግ ተደርገው የሚታዩ ናቸው። በጀነራል ማመር ተሰማ የሚመሩት እነዚህ ክፍለ ጦሮች አብይ አህመድ የከፋው ጊዜ ሲመጣ ሁሉ ነገር ከእጅ ሊያመልጥ ሲል በመጨረሻው ሰዓት እንዲመክቱ ተደርገው የተዘጋጁ፣ በሁሉም መስኮች በበቂ ሁኔታ ስልጠና ያገኙ፣ ከሌላው የሰራዊቱ ክፍል በተለየ ሁኔታ ምግብ የሚዘጋጅላቸው፣ በጀት
የሚመደብላቸው ልዩ ክፍለ ጦሮች እንደሆኑም ይነገራል። አብይ አህመድ ኢሊት ጦር የመጨረሻ መቺና ጨራሽ ኃይል እያለ የሚያንቆለጳጵሳቸው ናቸው። ክፍለ ጦሮቹ የሚጠቀማቸው በመጨረሻው ሰዓት ነው። ባጭሩ የጀነራል ማመር ተሰማ ኃይል የአብይ አህመድ የመጨረሻው ተስፋ ነው። ከሁለት ዓመት በፊት በነበረው የህወሓት ወረራ ደቡብ ጎንደር ላይ ታላቅ ጀብዱ የፈጸመው ይኸው ኃይል ነው። የሁለተኛው ዙር የጋሸና ድል የተቀዳጀውም በጀነራል ማመር ተሰማ የሚመራው ይኸው ሰራዊት ነው። የአማራ ክልሉ ጦርነት እየጋመ ሲመጣ ኢሊት የመጨረሻ ዘብ ያደረገውን ሰራዊቱን በተጠንቀቅ እንዲቆም አዞት ነበር አብይ አህመድ። በዚህ ሲመታ በዚያ ሲበተን ወሎ ገብቶ ሲቀጠቀጥ ሰሜን ሸዋ አከርካሪ ሲባል ሰራዊቱ ተመናምኖ ለመጨረሻው የጭንቅ ጊዜ ያዘጋጀውን ጦር ለመጠቀም ግዴታ ሆነበት። ይህ ጦር ከተመታ ነገር ዓለሙ ሊያበቃ መንገድ እንደሚጀምር እርግጠኛ ነው። በተለይ የምዕራብ ጎጃሙን ቀጠና በአስቸኳይ ካልተቆጣጠረው የአማራ ክልሉ ጦርነት በፍጥነት ወደ ተቀረው የአገሪቱ ክፍል በዋናነትም አዲስ አበባ እንደሚደርስ አብይ አህመድ ተረድቶታል። እናም የመጨረሻውን ኃይል በልዩ ሁኔታ የተዋቀረውን መቺና ጨራሽ የተባለውን ሰራዊቱን ወደ ምዕራብ ጎጃም ላከ። ዘመቻው የታቀደው ለ15 ቀናት ብቻ ነበረ። ይህ ከቀላል መሳሪያ እስከ ድሮን ታጥቆ የገባው የጀነራል ተሰማ ኢሊት ሰራዊት ለ4 ኪሎ ቤተመንግስት የድል ዜና እንዲያሰማ እምነት ተጥሎበት ነበረ ሆ ብሎ የገባው። 15 ቀናት አለፉ። የጎጃም አንዳንድ ከተሞች ከመያዛቸው በቀር የድል ዜና የውሃ ሽታ ሆኖ ቀረ። 4 ኪሎ ቤተመንግስት ነገሮች ጥሩ አልነበሩም። የፋኖ ሰራዊት በለስ ቀንቶት የአዲስ አበባን መንገድ ቢጀምር የአብይ አህመድን ቅጥር የሚጠብቀው ኃይል ማን ሊሆን ነው? በእርግጥ ምዕራብ ጎጃም የገባው ልዩ የአብይ አህመድ ሰራዊት ወገብ ዛላው ተመትቶ የተራረፈውን ኃይል ይዞ ወደ ባህር ዳር ተመልሷል። እናም አብይ አህመድ ለራሱ አንድ ጥያቄ ያነሳል። ከእንግዲህ እውን ተስፋዬ ማን ነው? የኦሮሞ ነጻነት ሰራዊትና የኦሮሚያ ብልጽግና በመዳረሻቸው ልዩነት የላቸውም። በአካሄድ በስልጣንና ጥቅም ተለያይተው ካልሆነ በቀር የኢትዮጵያን ሀገረ መንግስት አፍርሶ በእነሱ መልክና ቅርጽ በመቀየር ረገድ አንዳችም የሚጣሉበት ምክንያት የላቸውም። አብይ አህመድ ከኦነግ በላይ የኦነግን አዋራ የጠጣም የሻገተ ማኒፌስቶ ተግባራዊ በማድረግ የሚወዳደረው አልተገኘም። እናም በዓላማ ከኦነግ ጋር የሚያጣላቸው ምንም ነገር እንደሌለ ለማንም ግልጽ የሆነ ጉዳይ ነው። ዳሬ ሰላም ድረስ የወሰዳቸው በእርግጥ ድምድምታው ለመሆኑ ባይነግሩንም እናውቃለን። ጃልመሮን ከደምቢዶሎ በ5 ኮከብ ደረጃ ባለው አቀባበል በአውሮፕላን አሳፍሮ ዳሬ ሰላም የወሰደው የአብይ አህመድ አገዛዝ የኦሮሞ ኃይሎችን ድጋፍ የፈለገው ከወዲያ ማዶ ከርቀት የሚሰማው ኢትዮጵያዊ ድምጽ አስደንግጦት ለመሆኑ ነገ ከነጎዲያ በማስረጃ ተደግፎ የምንሰማው እውነት ነው። ዳሬ ሰላም ሲገናኙ በመከላከያ ሰራዊት የኦነግ ወኪል ናቸው የሚባሉት ሁለቱ የአብይ አህመድ ጀነራሎች በኦሮምኛ ቋንቋ ለነጃልመሮ የሚነግሩት ይህንኑ ጉዳይ እንደነበረ ተሰምቷል። የኦሮሚያን ኢምፓየር እየገነባን እናንተ መንገዳችን ላይ ለምን እንቅፋት ትሆናላችሁ ነው የሚሏቸው። ስልጣኑንና ጥቅሙን በቃን እስክትሉ እንሰጣችኋለን፣ እስከ አሰብ ድረስ ጠቅልለን ታላቋን ኦሮሚያን ልናቆም በሙሉ ትኩረት እየገሰገስን እናንተ ምን ፈልጋችሁ ነው ጫካ የገባችሁት እያሉ እነ ጀነራል ጌታቸው ጉዲና ጃልማሮንና ምክትሉን ሲጨቀጭቁ ለድራማው ማድመቂያ ዳሬ ሰላም ድረስ የተላኩት ሬድዋን ሁሴንና ጌዲዮን ጢሞቴዎስ ይቁለጨለጩ እንደነበርም መረጃው ወጥቷል። ድራማው ያለ ስምምነት ተጠናቀቀ የሚለው መግለጫ በራሱ ድራማ መሆኑ አያጠያይቅም። አሁን ላይ አንድ እንሁን የሚለው ድምጽ በኦሮሞ ጽንፈኛ መንደር ጎልቶ እየወጣ ነው። ይህች ስልጣን አንዴ ካመለጠች መቼም ማናገኛትም የሚለው ሐሳብ በእነሱ መንደር ገዢ ሆኖ መጥቷል። የአማራውን ሕዝብ ለመድፈቅና እንዳያንሰራራ አድርጎ ለማንበርከክ ልዩነታችንን ወደ ጎን እናድርግ የሚለው የሽምግልና ተዋናዮች ሩጫ ሰሞኑን የበረከተው የሚያስገመግመው ድምጽ እየቀረበ መምጣቱን ተከትሎ መሆኑ አጠያቂ አይደለም። ከመጋረጃ ጀርባ ምክክሩ ቀጥሏል። ሌላ ዙር ድርድርም እየታሰበ ነው። አብይን አታደናቅፉት የሚለው የአብይ ተቃዋሚ የኦሮሞ ኃይሎች እንቅስቃሴ ወደ መድረኩ በሙሉ ኃይሉ እየገባም ነው። ምንጃር ደርሶ ሞጆንና አዳማን የተጠጋው የፋኖ እንቅስቃሴ የኦሮሞ ኃይሎች ከዚህና ከዚያ እንዲሰባሰቡ እንዳደረጋቸውም ይነገራል። አብይ አህመድ ዩኒፎርሙን አድርጎ ደብረዘይት አየር ኃይል ሲቹዌሽን ሩም ገብቶ የማስተኮሻውን ጡት እየተጫነ ምንጃርን በድሮን ሲያስደበድብ የነበረው አዳማ ላይ የሽመልስ አብዲሳ ሹመኞች የዘር ፍጅት ጥሪ የሚሰብክ ስብሰባ ያደረጉትም ይህንኑ ድምጽ አፍኖ ለማስቀረት ነበረ። ግን
ያዘገዩት እንደሆነ እንጂ የሚያስቀሩት የሚያጠፉት ድምጽ ፈጽሞ አይደለም። ከትላንት ዛሬ ድምጹ እየቀረበ መጥቷል። ድምድምታው እንቅልፍና እረፍት የሚነሳ ነው። አዲስ አበባ ደግሞ ተቀብላ አስተጋባችሁ። ዘረፋው መረን ለቋል። መንግስታዊ ሌብነቱ አይን አውጥቶ መጥቷል። ኢትዮጵያን የሚመራት አገዛዝ የሲሲሊያን ማፊያዎች የሚያስንቅ መሆኑን ደግሞ ባለፈው ሰሞን በአፍሪካ ልማት ባንክ ሰዎች ላይ በተፈጸመ መንግስታዊ ውንብድና ተረጋግጧል። በዓላማ አንድ ነፍስ አንድ ልብ የሌላቸው ሌብነት ያስተሳሰራቸው የብልጽግና መንደር ሰዎች የአባት ቤት ሲዘረፍ አብረ ዝረፍ መፈክራቸው ቃል ኪዳናቸው አድርገው እጅና እግራቸውን አስገብተውበታል። አሁን ላይ ኢትዮጵያ በቁሟ እየተጋጠች ነው። ከህወሓት ዘመን የበለጠ የለየለት እጅግ ጥልቅ የሆነ በኔትወርክ የተያያዘ መጠነ ሰፊ ሌብነት ኢትዮጵያን ከላይ እስከታች እየዋጣት ይገኛል። የአፍሪካ ልማት ባንክ ላይ የተፈጸመው የማፊያ ተግባር የመንግስት ከፍተኛ ባለስልጣናት እጅ እንዳለበት መገለጹ በእርግጥም ኢትዮጵያ እጅግ አደገኛ ጊዜ ላይ እንዳለች አይነተኛ ማሳያ ተደርጎ የሚወሰድ ነው። 5 ሚሊዮን ዶላር ኢትዮጵያ ለአፍሪካ ልማት ባንክ የምትከፍለው መዋጮ በባለስልጣናት ተዘርፎ በውጭ ሀገር ባንክ በስውር አካውንት እንዲቀመጥ፣ ይህንንም ወንጀል ለመሸፋፈን የአፍሪካ ልማት ባንክ አመራሮችን በሰለጠኑ የመንግስት አፋኞች እንዲደበደቡ የተደረገበት የቅርብ ጊዜው ቅሌት እንደ ሀገር አንገታችንን የሚያስደፋ በተከበርንባቸው መድረኮች የሚያዋርደን ተግባር ሆኖ ተመዝግቧል። ሌብነቱ ውጭ ጉዳይ መስሪያ ቤት ድሩን አድርቷል። ኢሚግሬሽን መስሪያ ቤቱ ተነክሮበታል። የአብይ ጀነራሎች በ11 ቡድን ተከፋፍለው ሀገሪቱን በአጥንቷ እስክትቀር እየጋጧት መሆኑ በቅርቡ የወጣ መረጃ አጋልጧል። ፌዴራል ፖሊስ ዶላር ነጋዴ ሆኗል። ጅቡቲ የተቀመጠው አምባሳደር ብርሃኑ ጸጋዬ የኦሮሚያ ብልጽግና ባለስልጣናትንና ጀነራሎችን ሀብት የሚያሸሸውን ኔትወርክ ቁጭ ብሎ ያስተባብራል። ኢትዮጵያን አፍርሰን ኦሮሚያን እንገነባለን በሚለው ንግግሩ የሚታወቀው የሪያዱ አምባሳደር ሌንጮ ባቲ የዚሁ የሌብነት ኔትወርክ መሐንዲስ እንደሆነም ይነገራል። ተጠያቂነትና ግልጽነት የሌለው ምንነቱ ያልታወቀ የአብይ አህመድ የገንዘብ ምንጭ ደግሞ ዋናው የሌብነት መፈልፈያ መሆኑም ከማይደበቅበት ጊዜ ላይ ተደርሷል። አብይ የምክር ቤት አባላትን ምን አገባችሁ እያለ ከአረቦቹ የሚሰበስበውን ገንዘብ እንዳሻው ያለ ጨረታ ፕሮጀክቶችን የሚሰጥበት፣ ሀብት የሚያከማችበት፣ ሎሌዎችን የሚፈለፍልበት፣ እጅግ ነውረኛ የማፊያ ስራዎችን የሚፈጽምበት እንደሆነ መረጃዎች በስፋት እየወጡ ነው። በአጭሩ ሀገሪቱ ትልቅ አደጋ ውስጥ ገብታለች። ስርዓቱ ነቅዟል። ሳይፈጠር በቁሙ ሞቷል። በሀገሪቱ ብሔራዊ ቴሌቪዥን ላይ ዝረፉ፣ ግን ከዘረፋችሁት ላይ ቆንጥራችሁ ትምህርት ቤት ስሩልን የሚል መሪ እጅ ላይ የወደቀችው ኢትዮጵያ ከዛሬዋ ይበልጥ ነገዋ ያስፈራል። ኢኮኖሚው ጠልፎ ሊጥላት ጫፍ ደርሷል። ሞራል እንክትክት ብሎ ደቋል። ኢትዮጵያዊ እሴቶች ጠፍተዋል። አብይ አህመድ እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ አይኑን እንደ ጋሪ ፈረስ ከልሎ ሀገሪቱን ወደ ገደል ሽምጥ ይዟት እየጋለበ ነው። እያስገመገመ የመጣው የነጻነት ድምጽ ሲቀርብ ጭካኔውና አይን ያወጣው አገር የማውደም ተግባሩን አጠናክሮ ገፍቶበታል። ጀርመን ሰሞኑን አንድ ዓለም አቀፋዊ መድረክ አዘጋጅታ ነበር። ከአፍሪካ የተወሰኑ ሀገራት መሪዎች ተጋብዘዋል። የኬንያው ፕሬዝዳንትና የኢትዮጵያው ጠቅላይ ሚኒስትርም ታድመዋል። ባዶ እጃቸውን ላለመመለስ እርጥባን የሚሰጡ ሀብታም ሀገራትን ደጅ የሚጠኑበት አይነተኛ መድረክ ነበረ። ታላላቅ የገንዘብ ተቋማት አይን ውስጥ ለመግባት የአፍሪካ መሪዎች የፋይናንስ ሹሞቻቸውን አስከትለው ነበረ በርሊን ጀርመን የገቡት። የፎቶና የቪዲዮ ትዕይንት መተቃቀፍና መጨባበጡ የመተሻሸት ዲፕሎማሲው እንደተጠበቀው ተካሂዷል። የሚጠበቀው የሀብታሞቹ ሀገራት ቃል ብቻ ነው፣ የገንዘብ ተቋማቱ መግለጫ። ለአፍሪካ ሀገራት መሪዎች የዚህ መድረክ ትልቁ ስኬታቸው ባዶ እጃቸውን አለመመለስ መሆኑ የሚያጠይቅ አይደለም። እናም ከሁለት ቀናት በኋላ ማን ገንዘብ አግኝቶ ማን ባዶ ሳምሶናይት ታቅፎ እንደሚመለስ በይፋ ታወቀ። የኬንያው መሪ ዊሊያም ሩቶ 12 ቢሊዮን ዶላር ለሀገራቸው የኢኮኖሚ ማነቃቂያ አገኙና በድል ናይሮቢ ገቡ። የኢትዮጵያው አገዛዝ ስባሪ ሳንቲም ቃል የሚገባለት ጠፍቶ ከመሪዎች ጋር የተነሳውን ፎቶና ቪዲዮ ልኮልን ባዶ እጁን ወደ አዲስ አበባ ተመለሰ። የኬንያው ፕሬዝዳንት በአውሮፓ ፓርላማ ተጋብዘው ንግግር ያደረጉበትና የፓርላማው አባላት ከመቀመጫቸው እየተነሱ አድናቆታቸውን በጭብጨባ የገለጹበት ትዕይንት ኬንያና መሪዋ ምን ያህል ቦታ እንደተሰጣቸው የሚያመላክት ነው። አብይ አህመድ እንደዚህ አይነት ክብር ላይ አልደረሰም።
አቅሙ የለም። ለዚያ የሚያደርስ ሀገራዊ ውጤትና ራዕይ ማሳየትም አልቻለም። አጃቢዎቹ ቴሌቪዥን መስኮት ላይ ተደቅነው አለቃቸው ከመሪዎች ጋር መጨባበጡንና አብሮ ፎቶግራፍ መነሳቱን ስኬት አድርገው ዘና ብለው ይናገራሉ። ለነሱ ከሀብታሞቹ መሪዎች ጋር መተቃቀፍና መጨባበጥ ብርቃቸው ሆኗል። ኪስ ባዶ ካዝናው ኦና ምንም ነገር የለም። የአጃቢዎቹ አገላለጽ ተአምር እየተገኘ አስመስሏል። የጀርመኑን መሪ እጅ መጨበጥ ለነሱ ታላቅ የዲፕሎማሲ ስኬት ነው። በየኮሪደሩ የሀገራትን መሪዎች ማነጋገርን የኢትዮጵያን ክብር የተገለጠ አድርገን እንድናምንላቸው ይጠብቃሉ። ኢንቨስትመንት እየሸሸ ድርጅቶች ሀገር ጥለው እየለቀቁ ብድር የሚሰጥ ጠፍቶ የመበደር አቅማችን ከዜሮ በታች ወርዶ ሁሉ ነገር ወደ ኋላ እየጋለበ የአብይ አህመድ አጃቢዎች አይናቸው ሳይርገበገብ የዲፕሎማሲ ስኬት ተቀዳጅተን ተመልሰናል ሲሉ በእርግጥ ስርዓቱ የተዘፈቀበትን የሞራል ዝቅጠት ከማሳየት ያለፈ አንዳችም ትርጉም የለውም። የሚታመን መሪ የለንም። የሚታመን መንግስት ኢትዮጵያ አጣለች። ዲፕሎማሲው እንደዚህ ዘመን አረንቋ ውስጥ ገብቶ የተጨማለቀበት ጊዜ የለም። ሞገሳችንን ያጣንበት፣ ጆሮ ሰጥቶ የሚያዳምጠን የጠፋበት፣ ትልቅ ሀገርና ህዝብ ይዘን ኮስሰንና ኮስምነን የምንታይበት ዘመን ላይ እንገኛለን። አብይ አህመድ ኢትዮጵያን የሀገራት ጭራ አድርጓታል። ያለፉ መሪዎች ከነጉድፋቸውም ቢሆን የኢትዮጵያን ክብርና በዓለም ፊት ያላትን ቦታ አስጠብቆ አቆይተዋል። አብይ አህመድ ከሰው አንሰን ታሪክ ከሌላቸው ትላንት ከተፈጠሩ ትናንሽ ደቃቃ ሀገራት በታች ሆነን በየሄድንበት የውርደት ካባ የምንከናነብ እንድንሆን አድርጎናል። ዛሬ ሁሉም ሸሽቶታል። በዙሪያችን ያሉ ሀገራት ፊት ነስተውታል። በአፍሪካው ቀንድ ብቻውን የቀረ መሪ ቢኖር አብይ አህመድ ብቻ ነው። ከዚህ በኋላ ምን ተስፋ ይኖራል? አማራ ክልል የተጀመረው የህልውና ትግል ትክክለኛ መስመሩን ይዞ እየገሰገሰ ነው። የጎጃም ፋኖ እዝ ተመስርቷል። የሌሎች አካባቢዎችም ወደ አንድ እዝ እየተሰባሰቡ ነው። በቅርቡ የአማራ ፋኖ እዝ እውን ይሆናል ተብሎ ይጠበቃል። የፋኖ አቅም በእጅጉን ጎልብቷል። ከትላንት አንጻር አሁን ላይ ፋኖ ሙሉ ቁመና ላይ ደርሷል። በመሳሪያ ደረጃ የአብይ አህመድን ሰራዊት የሚገዳደርበት አቅም ላይ ይገኛል። ህዝብ ከጀርባ የቆመለት የአማራው ተጋድሎ አያሌ ድሎችን እያስመዘገበ ዛሬን ደርሷል። የኦሮሞ ጽንፈኞች ፍርሃት ቢያርዳቸው፣ ስጋት ቢያንቆራጥጣቸው በእርግጥም ልክ ናቸው። አብይ አህመድ በቀን ቢባንን በማታ ቢያቃዣው ያለ ምክንያት አለመሆኑን ተረድተንለታል። የሽመልስ አብዲሳ የእብሪት ንግግሮች የቀነሱት ስለምን እንደሆነም ገብቶናል። አዳነች አቤቤ አዲስ አበባን በጸጉረ ልውጦች የሞላችው በየጎጡ መሳሪያ ያስታጠቀችው ከምን ተነስታ እንደሆነ ባትነግረንም አውቀንላታል። የአማራ ፋኖ አድማሱን እያሰፋ አብዛኛውን የአማራ ክልል መሬት ከአብይ አህመድና ከሚመራው ብልጽግና ፓርቲ እያስለቀቀ ነጻ እያደረገ ይገኛል። ከአማራ ክልል ተሻግሮ ወደ ሌላው የኢትዮጵያ ክፍል የሚገሰግስበትን ምዕራፍ በቅርቡ እንደሚጀምርም ይታመናል። በእርግጥም አማራ ክልል ሁለት ወገኖች ተፋጠዋል። አንደኛው ኢትዮጵያን ለማፈራረስ ለጀመረው መጠነ ሰፊ እንቅስቃሴ የመጨረሻውን ምሽግ እደረምሳለሁ ብሎ በእብሪትና ትዕቢት የተነሳው አገዛዝ ነው። ሌላው ደግሞ የሞትና የሽረት ጥያቄ መጣበት፣ ህልውናው አደጋ ላይ ወደቀበት፣ ክብርና ማንነቱን እንዲያጣ የተፈረደበት ህዝባዊ ኃይል ነው። የሁለቱ ጎራዎች ፍጥጫ በየትኛው ወገን አሸናፊነት እንደሚጠናቀቅ ጥርጣሬ ውስጥ የሚከት ጉዳይ አይደለም። በየትኛውም የዓለም ክፍል ከትላንት እስከ ዛሬ ወደፊትም ህዝብን ያሸነፈ አገዛዝ ምድር ላይ የለም፣ ሊኖርም አይችልም። ይህን ተፈጥሯዊ እውነታ አብይ አህመድ አይቀለብሰውም። ሰው ሊገደል፣ ንጹሃን ሊያልቁ ይችላሉ እንጂ መንግስት ህዝብን ፈጽሞ ሊያሸንፍ አይቻለውም። የኢትዮጵያም የወቅቱ እውነትም የሆነው ህዝብና መንግስት ተፋጠዋል። ሁለቱም ብረት አንስተዋል። መጨረሻው የህዝብ ድል ይሆናል። የመጨረሻውን ሳቅ የኢትዮጵያ ህዝብ ይስቃል። በጣም በቅርብ እውን ሆኖ የሚታይ የኢትዮጵያ ታሪክ ይሄ ነው። ደግሞም እየመጡም አይደል?